የቢዝነስ ዘገባው ስፖንሰራችን ኢቲስዊችን ከልብ እናመሰግናለን። ተመልካቾች እንደምንውላችኋል። የሰዓቱን የቢዝነስ ዘገባዎች እንሆ ከዚህ ሰዓት ጀምሮ ወደ እናንተ ይደርሳል። የአማራ ህብረት ስራ ማህበራት የገንዘብ ቁጠባና ብድር ፌዴሬሽን የህብረት ስራ ማህበራት ሪፎርምን ተግባራዊ በማድረግ ለክልሉ የኢኮኖሚ እድገት አስተዋጽኦ ማድረግ እንዳለባቸው ተገለጸ። ፌዴሬሽኑ 6ኛ ዓመት 4ኛ ጠቅላላ ጉባኤውን በባህር ዳር ከተማ እያካሄደ ይገኛል። በዚህ ጉዳይ ላይ ተጨማሪ መረጃ ላይ ደርሰን ዘጋቢያችን በቃሉ ፈረደ በቀጥታ መስመራችን ላይ ነው የሚገኘው። በቃሉ እንደምን ውለሃል? በመድረኩ የተነሱ ጉዳዮችን ብትነግረን። አመሰግናለሁ ነጻነት። እንደምንዋላችሁ ተመልካቾቻችን። ዛሬ በባህር ዳር ከተማ የአማራ የህብረት ስራ ማህበራት የገንዘብ ቁጠባና ብድር ፌዴሬሽን 6ኛ ዓመት 4ኛ ጠቅላላ ጉባኤውን እያካሄደ ይገኛል። በጉባኤውም ከተለያዩ የክልሉ አካባቢዎች የተውጣጡ አባል ዩኒየኖች ከ50 በላይ ዩኒየኖች ያሉት ፌዴሬሽኑ የነዚህ ዩኒየኖች የጉባኤ ተወካዮች እንዲሁም የክልሉ የህብረት ስራ ማህበራት ኮሚሽን ምክትል ኮሚሽነር ወይዘሮ የዝና ደስታን ጨምሮ የዞን የህብረት ስራ ማህበራት አመራሮች ጭምር የተገኙበት ጉባኤ ነው እየተካሄደ ያለው። የጉባኤውን የመክፈቻ ንግግር ያደረጉት የኮሚሽኑ ምክትል ኮሚሽነር ወይዘሮ የዝና ደስታ እንደገለጹት ፌዴሬሽኑ ከሁሉም ቀድሞ በ2012 ዓመተ ምህረት በመቋቋም ብዙ ዩኒዮኖችን አቋቁሞ እስካሁን ፈተናዎችን አልፎ ለክልሉ ኢኮኖሚያዊ እድገትም አስተዋጽኦ እያበረከተ የሚገኝ ፌዴሬሽን መሆኑን በማንሳት አድንቀዋል። ነገር ግን ብዙ ችግሮች ያሉበት በመሆኑ በጉባኤው እነዚህን ችግሮች ለመቅረፍ በጥልቀት በመወያየት አቅጣጫ በማስቀመጥ ጭምር መፍትሄ አመላካች ጉባኤ እንዲያካሄድ አሳስበዋል። በመክፈቻ ንግግራቸው ወይዘሮ የዝና አክለውም በውይይቱ የህብረት ስራ ማህበራት ሪፎርምን ጭምር ተግባራዊ የሚደረግበትን ሁኔታ ላይ ጉባኤው በአግባቡ መምከር መቻል እንዳለበት እንዲሁም ደግሞ የ25 ዓመት አሻጋሪ እቅዱን መሰረት በማድረግ ኮሚሽኑ ያቀደውን እቅድ መሰረት በማድረግም የተናበበ እቅድ በማውጣት ፌዴሬሽኑ የተሻለ ኢኮኖሚያዊ አስተዋጽኦ ማበርከት የሚችልበትን ቁመና ለመፍጠር እንቅስቃሴ ማድረግ እንዳለበት በማሳሰብ ጉባኤውን ከፍተውታል። ጉባኤው ከተከፈተ በኋላ የጉባኤውን ሪፖርት ያቀረቡት የ2017 የፌዴሬሽኑ አፈጻጸም ሪፖርት ያቀረቡት ደግሞ የፌዴሬሽኑ ስራ አስኪያጅ ፈቃዱ ሙሉዬ እንደገለጹት ፌዴሬሽኑ እስካሁን ባሉት አመታት በአጠቃላይ ቁጠባ 65 ሚሊዮን ብር ድረስ መቆጠብ የተቻለበትና ከ188 ሚሊዮን ብር በላይ ደግሞ ለፌዴሬሽኑ አባል ዩኒየኖች ማሰራጨት የተቻለበት በ2017 በጀት ዓመት ብቻ ከ69 ሚሊዮን ብር በላይ ማሰራጨት የተቻለበት ቁመና ላይ መድረሱን ነው የገለጹት። ነገር ግን ካፒታሉ 83 ሚሊዮን ቢደርስም ሌሎች ችግሮች ያሉበት በመሆኑ እነዚህን ችግሮች ደግሞ ጉባኤው በአግባቡ በመለየት አቅጣጫ በማስቀመጥ እንዲቀረፉና የተሻለ አቅም ያለው ፌዴሬሽን ማቋቋም የሚቻልበት ሁኔታ ለመፍጠር እንዲሁም ደግሞ የህብረት ስራ ባንክ የሚመሰረትበትን ሁኔታ ጭምር የመፍጠር ቁመና እንዲፈጥር ጉባኤው አቅጣጫ እንዲያመላክት ሀሳብ ያቀረቡበት ሁኔታ አለ። በከሰዓት ውለው ጉባኤው የ2016 በጀት ዓመት የኦዲት ሪፖርት የሚያዳምጥበት በመጨረሻም ደግሞ የስራ አመራር ኮሚቴ አባላትን በመምረጥ የሚጠናቀቅበት እንደሚሆን ነው የሰጡን መረጃ የሚያመለክተው። አጠቃላይ የጉባኤውን ውሎ አስመልክተን ደግሞ ያው ዝርዝር መረጃዎችን በምሽት ዘገባችን ለተመልካቾች የምናደርስ ይሆናል። አመሰግናለሁ። በቃሉ ፈረደ ላደረስከን መረጃ ከልብ እናመሰግናለን። መልካም ቀን ይሆንልህ።